ሰው አንድ ጊዜ ወይም ሁለት ጊዜ አላቂ ወይም ጠፊ በሆነ ዓለማዊ መልካም ስጦታን የሰጠው ሰው የሚወድ ከሆነ ወይም ዘውታሪ ካልሆነ ችግር የገላገለውን ሰው የሚወድ ከሆነ የማያልቅ የማይጠፋ የሆነ ዘላለማዊ ስጦታን የሰጠውም እንዲሁ ዘላለማዊ ከሆነ ከማያልቅና ከማይጠፋ ሳማሚ ቅጣት የታደገው የሆነውን ሰው መውደዱ ምን ያህል ሊሆን ይችላል ብለህ ታስባለህ? ሰው ሰውን ለመልካም ውጫዊ ገጽታ ወይም ለመልካም ጠባይ የሚወድ ከሆነ ይህንን ታላቅ ቸር ቁንጅናንና መልካም ስነ ምግባርን ሁሉ የሰበሰበ በሁሉም አቅጣጫ ከፍጥሯን ሁሉ ከፍተኛ በልጫን የተፈናጠጠ እንዲሁም በእርሱ ምክንያት አላህ ለኛ የዱንያም የአኺራንም ስጦታ የለገሰን የሆነ ውስጣዊም ውጫዊም ጸጋ በእርሱ የሞላልን የሆነውን ነብይ መውደድ እንዴት ሊሆን ነው? ስለዚህ እኚህ ታላቅ ባለውለታችን ታላቁ ሰው ከነፍሳችን ከቤተሰቦቻችን ከንብረቶቻችን እንዲሁም ከሰው በጠቅላላ ይበልጥ ልንወዳቸው ይገባቸዋል። ይልቁንም በሰውነታችን ጸጉር ልክ ሙሉ በሙሉ ፍቅር ብንወዳቸው ለእርሳቸው ከሚገባቸው ውዴታ ከፊሉ ብቻ ነው የሚሆነው። አሁን በቀጥታ ወደ መሐባ ታሪካችን ከመግባታችን በፊት ታላቁ ወዳጃቸው ወዶ ያስወደዳቸው አላህ ስለ እርሳቸው ውዴታን የገለጸባቸው እንዲሁም እንዲወደዱም ከገለጸባቸው ትምህርቶች በጥቅሉ ለመውሳት ልሞክር። አላህ በተከበረው ቃሉ በብዙ ቦታዎች ስነ ምግባራቸውንም ፍጥረታቸውንም ያወደሳቸው ያላቃቸው መሆኑ እንድንከተላቸው እንድንወዳቸው ያዘዘ መሆኑ አላህ በፍጥረቱ ላይ ምስክር ያደረጋቸው መሆኑ በቅዱስ ቃሉ በተከበሩ ማዕረጎች የጠራቸው በእዝነት የእርሳቸውን ሞራል በሚያጠነክር መልኩ ያናገራቸው መሆኑ በእርሳቸው የማለ መሆኑ ከሌሎች ነቢያት ያበለጣቸው መሆኑን መግለጹ በእርሳቸው ሰበብ ቅጣትን እንደሚያነሳ መግለጹ ለጠላቶቻቸው መልስ ሰጪ መሆኑ የታዘዛቸው እርሱን እንደታዘዘ መሆኑን መግለጹ የተጻረራቸው ለከባድ ቅጣትና ፈተና የተጋለጠ መሆኑን መግለጹ እስከ መጨረሻው እንደሚረዳቸው በመሐላ አስረግጦ ቃል የገባላቸው መሆኑና በተግባርም የረዳቸው መሆኑ እንዲሁም ከዚህም ሌላ ስፍር ቁጥር የሌለው የልቅና መገለጫን በመጠቀም እርሳቸው አላህ ዘንድ የተወደደ ወደ አላህም ለመቃረብ እርሳቸውን መውደዱ ብቸኛው መንገድ መሆኑን የገለጸባቸው ገለጻዎች አላህ ለእርሳቸው የሰጠውን ትኩረት ይጠቁመናል። ለምሳሌ በሱረቱ ተውባ ቁጥር 128 እንዲህ ማለቱ ከጎሳችሁ የሆነ ችግራችሁ በእርሱ ላይ ጽኑ የሆነ በእናንተ እምነት ላይ የሚጓጓ በምእመናን ላይ ሩህሩህ አዛኝ የሆነ መልእክተኛ በእርግጥ መጣላችሁ። በዚህ አንቀጽ አላህ ከስሞቹ ረኡፍና ረሂም በሚለው ስሙ የገለጻቸው መሆኑ የልቅናና የክብር ጥግ መሆኑን ዑለሞች አውስተዋል። በሱረቱል ፈትሕም እንዲህ ይላል እኛ ላንተ ግልጽ የሆነን መክፈትን ድልን ከፈትን የለ አላህ ከኃጢአትህ ያለፈውንና የሚመጣውን ላንተ ሊምር ጸጋውን ባንተ ላይ ሊሞላ ቀጥተኛውን መንገድ ሊመራህ ከፈተልህ። አላህ ብርቱ እርዳታን ሊረዳህም ከፈተልህ። በሱረቱል ቀለምም እንዲህ ይላል አንተም በታላቅ ጠባይ ላይ ነህ። በሱረቱል አልኢምራንም የአላህን ውዴታ ለማግኘት መልእክተኛውን ሰለላሁ ዐለይሂ ወሰለም መከተል መሆኑን አስረግጦ ገልጾልናል። በላቸው አላህን የምትወዱ እንደሆናችሁ ተከተሉኝ አላህ ይወዳችኋልና ኃጢአቶቻችሁንም ለእናንተ ይምራልና አላህም መሐሪ አዛኝ ነው። አላህ እርሳቸውን ስለመውደዱና እርሳቸውን ስለማላቁ በጥቂት ነካ ካደረግን አሁን ቀጥታ ወደ ተንሳንለት ርዕስ እንግባ። የታላቁ ነብይ መሐባ ታሪኮች። ታላቁ ሰሐቢ የመጀመሪያው ኸሊፋ አቡበከር ሲዲቅ ከሰው ሁሉ የመልእክተኛው ፍቅር ይበረታባቸው በመሐባቸው ቀዳሚ ታላቁ ሰሐቢ አቡበከር ሲዲቅ ናቸው። ለዚህም ከሰው ሁሉ በፊት በቅድሚያ ያመኑላቸውና እንዲያምኑም በጠየቋቸው ጊዜ ካለምንም ማንገራገር የተቀበሏቸው መሆኑ ይጠቁማል። ከሌታት አንድ ቀን ሲዲቅ ኢባዳ ለማድረግ ወደ ካባ ያመራሉ። ወደ ካባ በቀረቡ ጊዜ ካባ ዘንድ ጩኸትና ግርግር ይሰማሉ። እርሳቸውም ከሙስሊሞች መካከል አንዱ በሙሽሪኮች እየተደበደበ መሆኑን በመጠርጠር በፍጥነት ቀረቡ። ነገር ግን በቀረቡ ጊዜ እየተደበደቡና በዙሪያቸው ተከበው እየተሰደቡ የነበሩት ወዳጃቸው የአይን ማረፊያቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ነበሩ። እድለቢሱ ኡቅባ ቢን አቢ ኡመይጥም መልእክተኛው ሰለላሁ ዐለይሂ ወሰለም በልብሱ እያነቃቸው ነበር። ሲዲቅም ራሳቸውን መቆጣጠር አቃታቸው። በፍጥነት የኡቅባን ትከሻ ከኋላ በመፈጠር ገፍትረው ከመልእክተኛው ሰለላሁ ዐለይሂ ወሰለም አራቁት። ወዳጃቸውን ከሞት አተረፉ። ጌታዬ አላህ ነው በማለቱ ልትገሉት ነው በማለት ጮሁባቸው። ሙሽሪኮችም በዚህ ቂም በመያዝ ዳባውን ይፋ ያደረጉ ቀን በአቢ በክር ላይ ልዩ የሆነ የቂም በቀል ጥቃት ያደረሱ። ፊታቸው ከመድማቱ የተነሳ አፍንጫቸው ከፊታቸው አይለይም ነበር።
የዛን ቀን ሙሽሪኮች አቡበክርን ሞተዋል ባይሉ አይተዋቸውም ነበር። የሲዲቅን ቤተሰቦች ወንጀለኞቹን እንደሚበቀሉ እየዛቱ ተሸክመው ከእናታቸው ቤት አስገቧቸው። የእድል ነገር ሆኖ ተርፈዋል። እናታቸውም የሚበላ የሚጠጣ ነገር ሲሰጣቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዴት እንደሆኑ ሳላውቅ ወላሂ አልበላም አልጠጣም አሉ። ግርግሩ ትንሽ እንደተረጋጋ በሰው ትከሻ እየተጎተቱ መልእክተኛው ሰለላሁ ዐለይሂ ወሰለም ዘንድ በመምጣት የእርሳቸውን ደህንነት ጠየቁ። መልእክተኛውም ሰለላሁ ዐለይሂ ወሰለም በሲዲቅ ላይ የደረሰውን ጉዳት ሲመለከቱ በጣም አዘኑ። አቡበክርም አባቴም እናቴም ለእርሶ መስዋዕት ይሁኑ፣ ከፊቴ ላይ ሲፋቁ አገኘኝ እንጂ ብዙም አልተጎዳሁም አሉ። አንድ ቀን ከጎናቸው ያልተለዩቸው የዋሻዋ ጓደኛቸው መሆናቸውንም ማስታወስ በጭንቅ በመከራ ጊዜ ከጎናቸው ነበሩ። ዓለም ሳይቀበላቸው የተቀበሉ እንደ ሲዲቅስ የወደደ የለም። ሲዲቅም ውዴታቸውን ሲገልጹ እንዲህ ይላሉ። የኔ አባት ከሚሰልሙ የመልእክተኛው ሰለላሁ ዐለይሂ ወሰለም አጎት አቡ ጣሊብ ቢሰልም ደስ ይለኝ ነበር። ኢማም ሱዩጢ እንዲሁም ሙናዊ ሲዲቅ ከሰይደል ውጁድ ጋር ወደ መዲና በሚጓዙበት ወቅት ለእርሳቸው ጉዳት እንዳይደርስባቸው በመስጋት አንድ ጊዜ ከፊት አንድ ጊዜ ከኋላ አንድ ደግሞ በቀኝ በግራ እየተዘዋወሩ ሲጠብቋቸው እንደነበረ እንዲሁም ሰይዳችን አለይሂ ሰላቱ ወሰለም በደከሙበት ጊዜ ያዘሏቸው መሆኑን በዋሻ ውስጥ ተደብቀው ሳሉ ቀዳዳዎቹን ሁሉ በጨርቅ ሸፍነው አንዲት ቀዳዳን መሸፈኛ ስላጡ በእግራቸው ዘግተውት እንደነበርና በቀዳዳው ሲዲቅን እባብ እግራቸውን እንደነደፋቸው መልእክተኛውም ሰለላሁ ዐለይሂ ወሰለም ተኝተው የነበረ በመሆኑ ሲዲቅ በዝምታ ከማንባት ውጪ እርሳቸውን ላለመረበሽ ዝም አይሉ። መልእክተኛው ሰለላሁ ዐለይሂ ወሰለም የሲዲቅ እንባ ፊታቸው ላይ ጠብ ብሎ እስከነቁበት ጊዜ ድረስ እንዳልነገሯቸው ጠቅሰዋል። ኢማም ቲርሚዚ ረሂመሁላህ ከዑመር ቢን ኸጣብ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የተቡክ ዘመቻ ጊዜ ለዘመቻው የሚሆን ሰደቃ እንድናመጣ ጠየቁን። እኔም በዚህ ጊዜ ገንዘብ ነበረኝና ከአቡበክር የምቀድምበት እድል መሰለኝና የንብረቴን ግማሽ ይዤ መጣሁ። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ለቤተሰብህ ምን አስቀረህላቸው አሉኝ። እኔም ያመጣሁትን ያህል አልኳቸው። አቡበክርም ጠቅላላ ንብረታቸውን አመጡ። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ለቤተሰቦችህ ምን አስቀረህ አላቸው። እርሳቸውም አላህና መልእክተኛውን አሉ። እኔም ወላሂ አቡበክርን መቼም አልቀድማቸውም አልኩኝ። የሲዲቅ መሐባ ከመብዛቱ የተነሳ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር አዋህዷቸውም እንደ አንድ አካል አድርጓቸውም ነበር። ለዚህም ሙስሊም እንደዘገቡት እንዲህም ይላሉ። በስደት ላይ ሳለን በጣም ተጠማው። ወተትም አምጥቼ ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጠጡ አልኳቸው። እርሳቸውም እኔ እስክጠግብ ድረስ ጠጡ። በሰው ዘር ታሪክ እንደዚህ ታላቅ ታሪክ የሚገኝ አይደለም። ወዳጃቸው ሲጠጡ እርሳቸው ይጠግባሉ። አስደናቂ ነው። እንግዲህ የሲዲቅ ረዲየላሁ ዐንሁ ፍቅር ሊዘረዘር ቀርቶ ሊቀርቡት የሚከብድ ነውና እኔም ከዚሁ ከበሩ ልመለስ። አላህ እኛንም እውነተኛ ፍቅር ይረዝቀን። አሚን። ክፍል 2 ይቀጥላል። ታላቁ ሰሐቢ አሚረል ሙእሚኒን ዑመር ቢን ኸጣብ